እኔ እሷን አፍቅሬ ስንከባከብ የኖርኩበት ዘመን በቁጥር የሚለካ በጊዜ የሚተመን አይደለም። እጅግ በጣም የማፈቅራት ሴት ነበረች። ታዲያ ጋብቻዋ ከሌላ ሰው ጋር ሆነና ሰርጓ ላይ ተገኘሁ። ሰርጓ ላይ ተገኝቼ ስሜቴን፣ ራሴን፣ ሁኔታዬን መቆጣጠር ስላልቻልኩኝ አቋርጬ ወጣሁ። በሰርጓ ቀን ማግስት ጠዋት 12 ሰዓት ላይ ስልኬ ጠራ። ሳየው የእሷ ስልክ ነበር። በህይወቴ እንደዛ ቀን ደንግጬ አላቅም። እጅግ በጣም ደንግጬ ከዛ ከድብርትና ሳለቅስ ካደርኩበት ትራስ ላይ ፍንጥር ብዬ ተነስቼ ስልኩን አነሳሁት። ሄሎ አልኳት። ከሷ በኩል የሚሰማው የለቅሶና የሳግ ድምጽ ብቻ ነበር። ላረጋጋት ሞከርኩኝ። ምን ሆነሽ ነው በዚህ ሰዓት የደወልኩሽው? ባለቤትሽ የለም እንዴ አልኳት። አዎ የለም አለችኝ። ምን ነው? ምን ተፈጠረ? ትናንት አይደል እንዴ ተጋባችሁት? በዚህ ሌሊት ወዴት ጥሎሽ ሄደ አልኳት። የሚረዳኝም የሚወደኝም ሰው አይደለም ያገባሁት። ህይወቴን መቀመቅ ውስጥ ነው የከተትኩት፣ ህይወቴን መከራ ውስጥ ነው የከተትኩት እያለች አለቀሰች። ምን ሆነሻል? ተረጋጊና አውሪኝ አልኳት። ጨዋ አይደለሽም አለኝ፣ ድንግል አይደለሽም አለኝ፣ ጥሎኝ ሌሊት ነው የወጣው አለች። በጣም ደነገጥኩ። ይህን ነገር ከሷ መስማት እንኳን ለሷ ለኔም አስደንጋጭ ነበር። ግራ የሚያጋባ ነገር ነበር። እንዴት? ለምን? በምን ምክንያት አልኳት። አላቅም፣ ግን እንደዛ አለኝ። ጥሎኝ ሄደ። ከዚህም በላይ የተናገረኝ ንግግሮች ውስጤን አድምተውታል፣ ልቤን አቁስለውታል። መቋቋም አልቻልኩም። ምን ማድረግ እንዳለብኝም አላቅም። ማንም ሰው በዚህ ልክ ሰድቦኝ፣ በዚህ ልክ አዋርዶኝ አያቅም እያለች አለቀሰች። ሁሌም በምጠራኝ በቁልምጫ ድምፅ እየጠራችኝ ምን አርጊ ትለኛለ? ይህን ስሜት ተቋቁሜ መቆየት ፈጽሞ አልሆነልኝም። ምን ላርግ እያለች ምክሬን ጠየቀች። ተይውና ነይ አልኳት። ያ ቃል በምን ሁኔታ በምን መልኩ ከኔ አንደበት እንደወጣ እንኳን አላቅም። ካልኳት በኋላ ደነገጥኩኝ። ምን እያልክ ነው? ትላንትና ነው እኮ ያገባሁት። የሰርጉ ድስት እንኳን ሳይመለስ እኔ ወደ ቤት ልመለስ አለችኝ። አይ ወደ ቤት አላልኩሽም፣ እኔ ጋ ነይ አልኳት። አንተ ጋ ለምን አለችኝ። በቃ እኔ ጋ ነይ፣ ሁሉን ነገር ታዩና ነይ፣ እጠብቅሻለሁ አልኳት። ዝም አለች። እኔም ዝም አልኩኝ። በዝምታ ትንሽ ከቆየም በኋላ እንዳትደውልልኝም ቴክስትም እንዳታረግ፣ እኔ በሚመቸኝ ሰዓት እደውልልሃለሁ፣ እሱ ደግሞ ሌላ ችግር እንዳይፈጥር፣ በቃ እሺ ቻው ብለኝ ስልኩን ዘጋችው። ትመጣለች ብዬ ከመኝታዬ ፍንጥር ብዬ ቤቱን ማጸዳዳት፣ አልጋዬን ማነሳሳት ጀመርኩኝ። እብደት ነው አይደል? አሰላሙ ሀውለት። እሷ የቲም ናት። እኔ ለእሷ እንደ ወንድምም እንደ ጓደኛም እንደ አባትም ሆኜ ለዚህ ያበቋት ልጅ ብትሆንም አንድ ቀን ታውቀዋለች፣ አንድ ቀን ትረዳዋለች የሚል ጥልቅ የሆነ እውነተኛ ፍቅር ለሷ ነበር። ጨዋና ትሁት ናት። እንደምታፈቅረኝ እንደምትወደኝ አውቃለሁ። እኔም አፈቅራታለሁ። ይህን ፍቅራችንን ግን አንድም ቀን አውጥተን ተነጋግረነው አናውቅም። ለጓደኝነታችን ስለምንፈራ፣ ለግንኙነታችን ወደ መጥፎ መንገድ እንዳይሄድ ስለምንሰጋ ብቻ ዝም ብለን ጸጥ ብለን እንደ ጓደኛ፣ እንደ ወንድም፣ እንደ አባት ከጎናቸው ሆኜ አብሬያቸው የኖርክ ቤተሰባቸው ነኝ። እሷ ቤት ውስጥ እኔን የማያውቅ፣ እኔን የማይወድ፣ ስለ እኔ የማያወራ አንድም ዘመድም ቤተሰብም የላትም። በቃ እሱ የእሷ ጠባቂ ነው፣ የእሷ ጓደኛ ነው፣ የእሷ የትምህርት ቤትም የሰፈርም አጋሯ ነው ብለው እናቷም ቤተሰቦቿም ያውቃሉ። እናቷ ምናልባት የህይወታቸውን የመጀመሪያውን እንቅልፍ የተኙት ዛሬ ማታ ይመስለኛል። እኔ እንቅልፍ አጥቼ ቁጭ ብዬ ባደርኩበት ሌሊት እናቷ ግን በእርግጥም ተኝተው ያድራሉ። ሁሌም እንደዛ ይሉኝ ነበር። ልጄ ከደረሰች ጀምሮ እንቅልፍ ተኝቼ አላቅም። ከዛሬ ነገ ምን ይመጣብኛል፣ የሴት ልጅ ታስብለኝ ይሆን እያልኩኝ በስጋትና በሰቀቀን ነው የምኖረው። ጌታዬ ሆይ ይቺ ልጅ አግብታ የምትወጣበት ቀን ለእኔ ሰርጌም፣ ምላሼም፣ እንቅልፌም፣ እድሜም ሁሉ ነገሬ የዛ ቀን ነው የሚጀምረው እያሉ ይጨነቁ ነበር። የዛ ዕለትም ሰርጓ ላይ ሲያሳዩት የነበረው ጭፈራ፣ የነበራቸው ደስታ፣ የነበራቸው እልልታ ይህን ያሳብቅ ነበር። ልጃቸው አገባች። ዛሬ በእርግጥም እሳቸው ተኝተው አድረዋል። እኔ ቁጭ ብዬ አድሬያለሁ። በቤተሰብ በኩል ነው ይህ ሰው ይመጣላት። በጣም ሀብታምና ከተከበረ ቤተሰብ የተገኘ ከእድሜ ትንሽ ከሷም የሚበልጥ ለአንዲት ሴት ልጅ ግን ጥሩና በቂ እድሜ ላይ ያለ ወጣት ሰው ነው። እሷ ፍላጎት ባይኖራትም የእናቷ ጭንቀት፣ የቤተሰቧ ግፊት፣ እሷ ከዛ ቤት አግብታ እስክትወጣ ድረስ እናቷ የሚኖሩበት ስቃይ ገፋፍቶ ወደዚህ ህይወት እንደከተታት እሙን ነው። እንደምትወደኝ እንደምታፈቅረኝ ባቅም እኔም በወዳት ባፈቅራትም ፊት ሰጥቻት አላቅም። እሷም የኔን በዚህ ነገር ላይ ፊት መንሳት ከጓደኝነት ውጪ ምንም ነገር ከሷ ጋር እንደማልፈልግ
አስባ ይመስለኛል በቃ ልወስን ልቁረጥ ብላ በዚህ ህይወት ላይ የቆረጠችበት። እኔ ግን ዛሬ ወድሻለሁ ብላት፣ ዛሬ አፈቅርሻለሁ ብላት አንደኛ የእናቷን ስቃይ ማርዘም ነው፣ ሁለተኛ ግንኙነታችን ወደማይፈለግ መንገድ መሄዱ ነው፣ ሶስተኛ በዚህ ወቅትና በዚህ ሰዓት እሷን ላገባ አብሬያት ልኖር አልችልም። ያን የማድረግ አቅም የለኝም። የቤተሰቤ የታናናሾቼ የእናቴ የአባቴ ሙሉ ኃላፊነት በሚኖራቸው የህይወት ውጣ ውረድ ውስጥ እኔ ላይ የተጫነ ነው። የምሰራው ስራ ያለኝ ገቢ እንኳን ሚስት ጨምሬበት እነሱን እንኳን አላኖር ብሎኝ ስቃይ ላይ ያለሁ ልጅ ነኝ። ስለዚህ እቺ ውድና ምርጥ ሴት እኔ ህይወት ውስጥ ከትቼ ላሰቃያት አልፈልግም እያልኩኝ ስሜቴን ወደ ጎን አድርጌ ካልተቀደምኩኝ አንድ ቀን ሰው ሆኜ አገባታለሁኝ፣ ከተቀደምኩኝም ለእሷ የተሻለ ህይወት የተሻለ ሰው ይገባታል ብዬ ነው የኖርኩት። ሰርጓ ላይ ጠራችኝ። ሁለት ከማንም በላይ ዘንጬ ከማንም በላይ አምሬ ልክ እንደ ታላቅ ወንድሟ ሆኜ ሰርጉ ላይ ተገኘ። በዛ ሰዓት ሳያት እጅግ በጣም ከማቃት አብራኝ ከኖረችው ሴት የተለየች ሴት ሆና ነበረ። ሙሉ ሴት መስላ ነበረ። በጣም አምሮባት ነበር። ልክ ስታየኝ ፈገግ አለች። አይኗን በእንባ ተሞላ። ያንን ነገር አስተውየዋለሁ። እኔ ደግሞ ሰው ፊት ማልቀስ የለብኝም፣ ሰው ፊት እንባዬ መውረድ የለበትም አይደል? ፈገግ ብዬ ቁፍጠን ብዬ ፊት ለፊቷ ላይ ቆምኩኝ። እንባዬ ግን ከውስጤ ጥሪ በላይ ነበረ። አልቆም ብሎ ከአይኖቼ ይወርድ ጀመረ። እየሮጥኩኝ ሰው ፊት እንዳልዋረድ ወደ መታጠቢያ ቤት ሄጄ ልክ እንደ ወንድ ተደብቄ ስቅስቅ ብዬ አልቅሼ ተመልሼ መጣ። ተመልሼ ስመጣ እንዳንዳች የሆነ ሰው እንደጠፋባት ሁሉ አይኗን ከዚዛ ስታንከራትት አገኘኋት። ልክ ስታየኝ ቆጣ ብላ የት ሄደህ ነው በሚል አይነት ምልክት ሰጠች። እኔም ፈገግ ብዬ መጥቻለሁ አልኳት። ያን ፈገግታና ቁጣዋን ሳየው ራሴ መቆጣጠር አቃተኝ። ፕሮግራሙ ላይ እየቆየው በመጣው ቁጥር ውስጤ እየተቆጣ እየጋለ ሐዘኔ እየበረታ እንባዬን መቋቋም እያቃተኝ መጣ። ራሴን መጉዳት አማረኝ። ብቻ በቃ የሆነ ነገር ማድረግ፣ ማልቀስ፣ ብቻዬን መሆን አማረኝ። ከጥቂት ደቂቃ በኋላ እዛ ጋር መቆየት አልቻልኩም። እሷ አይኖቿ ሁሉ እኔ ላይ እንደሆኑ አውቃለሁ። ሲሄድም እንደሚከፋት አውቃለሁ። ግን በቃ መሄድ ነበረብኝ። ቀስ ብዬ ምግቡንም ሳልበላ ሹልክ ብዬ ወጥቼ ወደ ቤቴ ሄድኩኝ። በቤቴ እንደደረስኩ የቻልኩትን ያህል ዕቃ ሰባበርኩኝ። የቻልኩትን ያህል ግድግዳውን በቡጤ ነረትኩት። እጄ እስኪደማ ድረስ ግድግዳውን ቀጠቀጥኩት። የሆነ ጠላቴን የምቀጠቅጥ ጠላቴን የተበቀልኩ ነው የመሰለኝ። ምችለውን ሁሉ ብስጭት ከተበሳጨው፣ ምችለውን ሁሉ ድብድብ ከራሴ ጋር ከተደባደብኩ ካለቀስኩ በኋላ ልብን ያለ እንቅልፍ ወስዶኝ ተኛው። የነቃሁት ሌሊት ላይ ነበር። ከዛ በኋላ እንቅልፍ ሊወስደኝ አልቻለም። ጨዋ አይደለሽም አለኝ፣ ድንግል አይደለሽም አለኝ። ስድቦቹ ከአጥንቴ በላይ ገብቶ ሰረሰሩኝ ስትለኝ ደነገጥኩ። አላቃትም እንዴች ሴት? ሌላ ግንኙነት አላት እንዴ? እውነትም እንደዛ ተፈጠረ እንዴ? ምን ሆነ ብዬ ከራሴ ጋር ግራ ተጋባው። አውቃታለሁ፣ ስትወጣ ስትገባ ከኔ ጋር ናት። ታዲያ ሌላ የማላቀው ህይወት አላት፣ ሌላ የማላቀው ሚስጥር አላት እያልኩኝ ሌላ የቤት ስራ ጭንቅላቴ ፈጠረ። ነይ አልኳት። እሺ ያለችኝ። እንደምትመጣ ተስፋ አደረኩኝ። ከመጣች ምንድን ነው ማደርገው? ትላንት ያገባችውን ልጅ አስኮብልዬ እኔ ጋር ላጠቃልላት ነው? ደሞስ የተፈጠረው ምንድን ነው? ደሞስ እንዴት እንደዚህ ነገር ሊሆን ቻለ? ብቻ ልቤ በብዙ ጥያቄዎች ተሞልተው ቤቴን አስተካክዬ እስክትመጣ መጠበቅ ጀመርኩኝ። ሁለት የባሏ ቤተሰቦች ያጨለሏት ፓርት 4። ከዛ በኋላ የዚያን ቀን ማታ ላይ እናቴ ቤት ምግብ እየበላው ነው ብሎ ይላታል። እሷም ደግሞ ያቀረበችው ምግብ ሳታነሳው ሶፋ ላይ ተኝታ ትጠብቀዋለች። ከዛ በኋላ እዛ ያለውን ፕሮግራሙ ጓደኞች ከእናቱ ጋር ከወንድሙ ጋር ምናምን ሲጫወት እዚህ ሚስቱን ትቶ ማለት ነው እርጉዝ ሚስቱን ትቶ ሲጫወት ቆይቶ ወደ 5 ሰዓት ገደማ ወደ ቤት ይመለሳል። ከዛ በኋላ ምን ሆነክ ነው? እራት ሰርቼ እየጠበቅኩ አይደለም ወይ? ለየትም ያለ ፕሮግራም ካለ እኔ ሚስትህ አይደለም ወይ? አይደለሁም ወይ? ነይ እንብላ እንዴት አትለኝም? አንድ ግቢ እየኖርን እንዴት ተለያይተን እራት እንበላለን? እናትስ ቢሆን እንዴት ሊያከብሩኝ ይችላል? ስለ እናት ልታቂያችም አንቺ ስለ እናት አታቂም። ስለ እናት ብታቂም ኖሮ እናቴን በዚህ ልክ አታስከፊያትም። እናቴን በዚህ ልክ ዲስሪስፔክት አታርግ። እንደኔ መቼም ምን አድርጌ ነው እናትን ዲስሪስፔክት ያደረግኳቸው? ብዙ ነገር እየነገረችኝ ነው። እንደኔ እኮ ስለምወድህ እኮ ነው ካንተ ልጅ ያረገዝኩት ነው። ሳይ እሱ ይወለድና የኔ ልጅ መሆኑን እናረጋግጣለን። ሲቀጥል እስካሁንም ድረስ ቤት ያስቀመጥኩሽ ለልጄ ብዬ ነው እንጂ ያንቺ ነገር በቅቶኛል። ከዛ እሺ ትልና ገብቶ ይተኛል። እሷ ሶፋ ላይ ስታለቅስ ታድራለች ማለት ነው። ነፍሰ ጡር ሴት እግዚአብሔር ያሳያችሁ።
ከዛ በማግስቱ በቃ ከእናቱ ጋር ሰላም ማውረድ አለብኝ፣ ከዛ እንደምንም ማስማምቼ እሱን ይዤ ከዚህ ቤት መውጣት አለብኝ ብላ ትልና ቡና ምናምን አቀራርባ ትጠራለች። እናቲቱንም ሙሉ ጎረቤት ምናምን ማለት ነው እዛ ግቢ ውስጥ ያሉትን ሰዎች በቃ ሰላም ለመፍጠር ማለት ነው። ምናልባት እንደነሱ ቁጭ ብዬ ቡና እየጠጣው ስላልሆነ ከሆነ እንዲጠመዱኝ ብላ ማለት ነው። ከዛ ቡና ምናምን ነገር ታቀራረብና ያላትን ምግብ ሰርታ ባሏ ወደ ስራ ሲሄድ ቁርስ እኔ ጋር ናችሁ ብላ ትጠራቸዋለች። አንድ የመጣ ሰው የለም። አንዲት ሴት ብቻ ትመጣለች፣ እሷ ቤት ማለት ነው። አንዲት ሴት ብቻ ትመጣለች። እንዴት ዋላችሁ ምናምን ብላ ትገባ ትቀመጥና አንቺ ትዳርሽን እግዚአብሔር ይጠብቅልሽ የኔ እናት፣ እግዚአብሔር ይጠብቅልሽ። ለልጃቸው እኮ እሳቸው እናቱ ናቸው እና የሚነግሩት ነገር ሁሉ ልጅሽ እያመናቸው ነው። ኖርማሊ ልጁ ካረገዘች በኋላ ትንሽ ህመም ነገር ገጥሟት እቤት ተቀምጣለች እና እቤት የተቀመጠችው ከጎረምሳ ጋር ለመጀናጀን ነው። ሲጀመር ካንተ በፊት ከሌላ ወንድ ጋር ግንኙነት ነበራት። ያ ግንኙነት የነበራት ወንድ ደግሞ በር ላይ መጥቶ እሷን እንዴት ነሽ ደህና ነሽ እያላት ይሄዳልና ኢቭን ያረገሰችው ልጅ ያንተ አይደለም ብለው ነግረውታል ልጁ። ለዛኔ የተቀየረው ለዛኔ የተቀየረብሽ እንዴ እሱ እንዴት ከነሱ አፍ ይልቅ እኔን ለምን አይጠይቅስ እንዴ አንቺ እኮ ሚስት ነሽ እሳቸው ግን እናት ናቸው ብላ ትነግራታለች ማለት ነው። ከዛ በጣም በብዙ ሀስል ውስጥ እያለፈች እግዚአብሔር በሰላም ልጇን ትገላገላለች እዛው ቤት ማለት ነው። ስትገላገል እንደ እናት ያጥሚት ላላዘጋጁላትም የገንፎ ላላዘጋጁላትም ኢማጂን እቺ ሴት ዘመድ የላትም። ባሏ አንድ ነገር እያደረገላት አይደለም። ከባልትና ቤት ነው 1 ኪሎ አጥሚት እህል ገዝታ አፍልታ የጠጣችው የወለደች ቀን ማለት ነው። ልትወልድ ስትል ሆስፒታል ድረስ አብሯት የሄደው ያቺ የነገረቻት ጎረቤት እንጂ አንድም ለነፍሴ ብሎ አብሯት የነበረ ሰው አልነበረም። ግን እግዚአብሔር እንደ ሰው አይደለም፣ በሰላም ወለደች። ሰዓቱ ደግሞ ከዛ አሳ ይምጣልሽ ቢ ወይንም ጠጪ ምናምን ነገር እያለ በጣም ሆት ሆኖ ተቆጣ ማለት ነው ሰውየው። ከዛ ፈራሁ በቃ። ከዛ ንግግር ማድረግ የጀመርኩት ከእግዚአብሔር ጋር ነው፣ ከድንግል ማርያም ጋር። ምክንያቱም እኔ በብዙ መንገድ ነው ያለፍኩት። በጣም ብዙ የሚያልፉ የማይመስሉ ቀናቶች በድንግል ማርያም እገዛ አልፌያለሁኝ እና በቃ ከሷ ጋር ንግግር ጀመርኩኝ። ሳላስበው እንባዬ ወረደ እዛው ቁጭ ብዬ ማለት ነው። በቃ ድንግል ማርያም አልኳት፣ እኔ ታውቂያለሽ ብቻዬን ነኝ። ማንም ያገዘኝ ማንም ያበረታኝ እዚህ ጋር ለመቆሜ ማንም የደገፈኝ ሰው የለምና እዛ ጋር አንድ ነገር በሆን ከእናቴ ውጪ ማንም የሚጠይቅ ሰው የለም። አረ ይህች ልጅ ጠፋች፣ አረ ማህሌት የት ደረሰች ብሎ የሚጠይቅ ማንም ሰው የለም እና በቃ ለኔ ያለሁት እኔ ነኝ እና በምድር ላይ ከአንቺ ውጪ የምለምነው ከአንቺ ውጪ የምጠይቀው ማንም የለም እና ድንግል ማርያም ከዚህ ሰው አንቺ አድኝኝ አልኳት። ለምን ሳየው ሰውየውን ጉዳዩ ሲሪየስ ነው ማለት ነው። ማለት ያውቁታል፣ እዛ ውስጥ ያሉ ሰዎች በሙሉ ያውቁታል። ሁሉም ሰዎች እየሄዱ ስሙን እየጨበጡ ምናምን ነገር እንደነ ምናምን ነገር ይሉታልና ከዛ የሚያወራው ቋንቋ ደግሞ እኔን አይገባኝም። የሚያወራው ቋንቋ እኔን አይገባኝም። እነሱ ናቸው የሚግባቡትና ብዙ ነገር አይምሮዬ ላይ መጣ። እዚህ ጋር ቢገለኝ እዚህ ጋር ገሎት ወይም ቢሄድ ማን ነው የሚፈልገኝ? እኔ ወጣሁት እዛዛ ብዬ የሆነ ቦታ ብዬ ያለሁት እዚህ ቦታ እንደው ቅዱስ ሚካኤል በቃ አንተ አድነኝ አልኩት። ከዛ የሆነ አምላካችሁን ለመናችሁት ስትሰሙ ያለው ረፍት አለ አይደል? እግዚአብሔር ምስክሬ ነው የምላችሁ። እዛው ጋር ቁጭ ብዬ ጭንቀቴ ምናምን ነገር ለቀቀኝ ማለት ነው። ከዛ ሰውየው ምን ፈልጎ እንደሆነ አላውቅም ሄደና የመኪናውን እንትን ከፈተው። የመኪናውን ከፊት ጋቢናውን ማለት ነው ቃል ያወጣ ጢጢጢው ሲል ድምጽ ነው የሰማሁት። ከዛ ከፍቶ እንደዚህ ሾልኮ የሆነ ነገር እየወጣ ነው። ማን እንዳዘዘኝ አላውቅም። ማን እኔ ድንግል ማርያም ናት እኔ አላውቅም። እግዚአብሔርን ነው የምላችሁ ማን እንደመራኝ አላውቅም። ብቻ ሄጄ የኋላውን መኪና ክፍት አድርጌ ቦርሳዬን ነው ያወጣሁት። ምን የመሰለ ጃኬቴን እዛው ትቼው ቦርሳዬን ይዤ አሸቀጠጥኩት ነው የምላችሁ። ከዛ የመናፈሻው እቺ ሞጫዋ በራለቻ መናፈሻው በርጋ ሲደርስ ዞር ያየሁት መናፈሻውና መኪናው እርቀት የለውምና ዞሬ ሳየው ሰውየው እንደዚህ የጋቢናው መኪና ይዞ ማለት ነው የሚያየኝ አስተያየትና የሚስቀው ሳቅ ስቲል ፊቴ ላይ አለ። ከዛ በቃ እግሩን ቄጤም አድርጊው መቤቴ ብዬ ሮጥኩ ነው የምላችሁ። እግዚአብሔር ምስክሬ ማለት ሮጬ ይሄ የገባንበት ያለፍናት የሆነች ድንበር አለች፣ የሆነች ያለፍናት መንገድ እንትናለች ታፔላ አለች እና ታርጌቴ እሷን ማለፍ ነው።
በቃ እሷን ካለፍኩኝ የሆነ ኮምፈርት ዞን ይሰማኛል። አለፍኳት እሷን እንትንና ብዬ ታክሲ ወይ የሆነ ነገር የሆነ አማራጭ እየፈለኩ ያለ ሰውየው መጣ ማለት ነው። ከዛ ነይ ግቢ ልሸኝሽ ብሎ ሲለኝ አሁን እዚህ መኪና ውስጥ ከገባሁኝ አልኩት ፈልጌያለሁ፣ እኔ ካንተ ጋር መሆን ፈልጌያለሁ ማለት ነው። ስለዚህ አልገባም ስለው በጣም እግዚአብሔር እንደሚወድሽ ነው ያወቅኩት አለኝ። ጌታ ነው የምላችሁ፣ ምክንያቱም ከኔ እጅ ያመለጠ ሰው አልነበረም አለኝ። ቅዱስ ሚካኤልን ነው የምላችሁ። ከዛ ትቶኝ ሄደ። እኔም እግዚአብሔር በምሕረቱ ቤት አመጣኝና እግዚአብሔር ይመስገን። ከዛ በኋላ ሊፍት አልጠቀምም በተቻለ መጠን፣ ከተጠቀምኩ ግን በጣም ልቤን አዳምጬ ነው ከምነግራችሁ በላይ ማለት ነው። እና ሴቶች ፕሊስ በቃ ሊፍት ስትጠቀሙ ተጠንቀቁ። እና እስካሁን ድረስ ስለ ሰውየው ሳወራ የመኪናው ሽታ ሳይቀር ይሸተኛል።